ይሄው ተመትቼ ነበር ነገር ግን ደህና ነኝ ያሉ እጅ እግራቸውን እያንቀሳቀሱ ሲያሳዩ ነበር ሙላይቴ ተመቶኝ አሉ ሙላይቴ የቱ ጋር ነው ያለው ዋቴቨር እቺ መናፈሻዋ ቶልቺ የቻይና ባለስልጣኖች መኖሪያ ያለች የሚቀበሉበት ስለዚህ ሚስጥር አይነት ማንንም ማይገባባት አሁን ትራምፕን አስገብቷቸው ነበር ይሄ ዳውን በማስወገድ ብዙ ነገር የሚሰራ ነገር የአካል ሽያጭ ሁሉ የተጀመረው እንደሱ አይደለም እንዴ ፖሊሶች እንዴት ገባ መንገድ ላይ እየዘረጠጡ ከጸሎት ቤት እያወጡ ከሆስፒታል ግሉኮስ እየነቀሉ የሚይዙት ማለት ነው 7 ነው 70 ነው ይሄ ነገር እንዴት ነው የሚሰማው ግዢ የሚሰራው የሚተካው የሚቦካው ነገር ሁሉ ትራቨል ከቦታ ቦታ የምታደርገው ሁሉ ማለቅ ያለበት ከአርብ ከ12 ሰዓት 1 ሰዓት ባለው ማለቅ አለበት ስለዚህ እነማን ናቸው እነዚህ ተመዘገቡ እንዴት አድርገው ነው ሊስት ያወጡት የት ሆነው ነው የተወያዩት ምን አይነት ዝግ ስብሰባ ውስጥ ነው ደባ እውቀት አይደለም የዚህ አራተኛ ክፍለ ጦር የሚባለው ሸሽተው ገብተው ዳኑ በከመዳውን በባህል መድኃኒት አላቅም ዳኑ እና መድኃኒታቸውን በቴሌቪዥን ሲወራ አፈታሪክ ነው 1969 እኔ 10 ዓመት ልጅ ነኝ እኮ ያሉ ሰዎች አሉ የእውነት ነው በ10 ዓመቴ ቴሌቪዥን የሚባል ነገር መኖሩን ማቀበት ምንም እኔ ባለሁበት አካባቢ ነው ምንድነው በነጋ አታውቃቸውም አንተ የምትኖረው ሳን ፍራንሲስኮ ነው ቺካጎ አንድ 125 ሰዎች በዚህ መንገድ በቁመት ተርሽኗል እንደማለት ነው መስሪያ ቤት ስትደርስ ሰዎች አናቀም ሊሉ ይችላሉ የለህም አይደል እንዴ አስፋልቱ ያለቀ ግንቡ ወደፊታችን እየመጣ ፎቁ እየተሰራ ያለቀ ሰውነታችንም እየታቀበ ጎንበስም ይያል ያው ወደዛጋችን ይችላል ዋሻ እንገባለን ምንድነው ዋሽንግተን ፖስት የሰበረው ዜና ጀርሚያህ የሚባለው ስሙን ሲጠቀስ የሰማ ነው የዚህ የአሜሪካ የሴኩሪቲ የሶሻል ሴኩሪቲ አድሚኒስትሬሽን ነው የእሱ ከፍተኛ ባለሙያ ነው ከፍተኛ ኃላፊ ነው እና እዚህኛው ዜና ላይ የተለያየ ምንድነው አንድ ቀን ይመጣል ማለት ነው የዶጅ ባለስልጣን ዶጅ ደግሞ ይሄ ኤለን መስክ ይመራው የነበረው ይሄ በጀት ለመቀነስ ተብሎ የተቋቋመ እና በድንጋይ ምንድነው በጉቶ መፍለጫ እንትን ነው ብሎ ምንድነው የአሜሪካን ዩኤስኤድን በመጥረቢያ ነው መፈልጠው ብሎ የፈለጠው ማለት ነው እና እኛ ደግሞ የሱን ትሪሊየነር የዓለማችን የመጀመሪያ ትሪሊየነር የመሆን ዜና ለማብሰር ጉጉት ነው ያለ ነው ይሄን ያህል ሰው ከንቱ በአንድ በኩል ይሄ እንደዚህ በምግብ እጥረት የአፍሪካ ህዝብ እና የሶስተኛው ዓለም ሀገራት እንዳጠቃላይ ልንል እንችላለን ለሱ የዕለት ደራሽ ምግብ የሚያቀርብ ነበር ዩኤስኤድ የሱንና ሌሎች መሰል የመንግስት ተቋማትን ወጪ ቀንሳለሁ በሚል የተቋቋመ ድርጅት ነበር እሱን ሲያስተዳድር የነበረ ሰው ነው ኤለን መስክ በሌላ በኩል የዓለማችን ቢሊዮነር ተብሎ የሚሞካሽ ነው እነሆ ደግሞ በቅርቡ የትሪሊየነር ጣራ ነክቶልን ስለሱ በማውራት ስለሱ በመጻፍ አንዳንዶቻችንም አሜሪካ ሄደን እንደው በሆነ አጋጣሚ ቢገኝ ከሱ ጎን ፎቶ መስራት ከኤለን መስክ ጋር ብለን እናወጣለን ማለት ነው እግሩም ላይ የመውደቅ አጋጣሚው ከተገኘም ነው ከሱ ጋር ነው አይ ዶንት ኖ ለምን ሰዎች ባገኙ ቦታ ላይ ፎቶ የሚደስ ነበርኩ አግኝቼዋለሁ አሁን ይልቅ ድሮ በጣም ጥሩ ነገር ነበረ ሰዎች ጋር ከታዋቂ ሰዎች ጋር ፎቶግራፍ ተነስቻለሁ ማለት ዋጋ ነበረው ማለት አግኝተህ ስለምትነሳ ማለት ነው ዛሬ የዲጂታል ዘመን ነው ኤአይ መጥቷል ኤለን መስክን እዚህ ጋር አቁመ ፎቶግራፍ ተነስተው ልትል የምትችልበት እድል ሰፊ ነው ማን ያምናል አሁን የታማኝነት ችግር ሁሉ እየፈጠረ ነው እኔ አሁን ከኤለን መስክ ጎን ሆኜ ፎቶግራፍ ተነስቼ ለራሴም የማገኘው አገኛለሁ ፋይዳም የለም ይሄንን ፋይዳ ብዬ ማለት ነው አድርጌም አላቅም በህይወቴ እንደዚህ ነው ግንዛቤ እና የመነሳት ጉጉት የለኝም ነው አዎ ብዙ ተነሳቸው የምችላቸው ነገሮች አሉ ግን ብዙ ለሰው ብዙ ዋጋ አንድ ወቅት ላይ በ7 ሜትር ርቀት ላይ ከሆነ ሰው ጋር ተያይተ ነበር ዛት ጨዋታ ያ በዛ ኮንቴክስት ሄደ ነው እንጂ አሁን እንዲህ ብዬ አላደርግም ይሄን ማንኛውም ማህደሬን ማየት ይቻላል ሰዎችን ቢያደርጉ ብዙ አይገባኝም ራሴን ጭምር ማለት ነው ከዛ የተሻለ ነገር
ሊሆን ይችላል። ምክንያቱም ይሄ በጣም ያመመኝ ዜና ነው። በግል እኔ በጣም ያመመኝ ዜና ነው። ለምንድን ነው? በተወሰነ ደረጃም ቢሆን አውቃለሁ። ሰው አሁን በተለይ ይህን ፕሮግራም ውጭ ሀገር ሆነው የሚከታተሉ በዚህ በምዕራባውያን ሀገር ሆነው የሚከታተሉ እስራኤል ጭምር ምን ማለት ነው? አንድ ሰው ጠዋት ይነሳል፣ እንደ ሀገሩ ባህል ማለት ነው። ዛሬ ዊከንድ ነው። ለምሳሌ በማውቀው ሀገር እስራኤል እንሂድ፣ አርብ ነው ዊከንዱ። ስለዚህ አርብ ከመሸ በኋላ ሻባት ይገባል። ከዛ በኋላ መኪና ምናምን አይንቀሳቀስም። ግዢ የሚሰራው የሚከካው የሚቦካው ነገር ሁሉ ትራቨል ከቦታ ቦታ የምታደርገው ሁሉ ማለቅ ያለበት ከአርብ ከ12 ሰዓት 1 ሰዓት ባለው ማለቅ አለበት። ስለዚህ እያንዳንዱ ሰው አሁን በእኛ እናኗር ሞሰብ አለን፣ ገባ? ያ ሞሰባችን ለ3 ቀን እንጀራ ይዛል። ቤታችንም እግዚአብሔር ይመስገን ገዋ ውስጥ አይደለም ያለው፣ ያለ ማሞቂያ የምንኖር ህዝቦች ነን እኛ። አዲስ አበባ ተቃጠለ ብትል እንኳ ሌላ ሀገር ሄደ ብትሄድ ነፋሻም። ስለዚህ የሠራኸው ነገር ይበላል። ማታ የሠራኸው ነገር ጠዋት ሙቀት ብለዋለህ፣ አይበላም። አንዳንድ ጊዜ ለወጠው ነገር ካለ ነገር ትንሽ ወደኋላ ሄዳል። ልክ ነው፣ ይበላል። እንጀራ 3 ቀን 4 ቀን በደንብ እንጀራ 3 ቀን ስጠው። ወጡም ቢያንስ 2 ቀን ይበላ ማለት የተሰራ ቀንና በመነጋቷ ሙቀት ፍሪጅ አለ። ዛሬ ደግሞ ፍሪጅ ውስጥ ይገባል። ፎርጌት ፍሪጅ በራሱ በአየሩ በንጽህና ካስቀመጥከው የአንተ መኖሪያ ቤት ውስጥ በአንድ ቀን ውስጥ ምግብ እንዲበላሽ የሚያደርግ ሙቀት የለም። ይህን ጸጋ መቀበል አለብን መጀመሪያ። ለዚህ ነው አንዱ ሀገርን የምትወድበትና መጠበቅ ያለብን። ኦኬ፣ እንደዚህ ነው። እዛ ፈረንጅ ሀገር ስትኖር ግን ሁሉ ነገር ኦልሞስት በዕለት በየዕለቱ የሚገዛ ሁሌ ገንዘብ ተንቀሳቀስ አይደለም እንዴ? በዚህ በክሬዲት ካርድ በለው ወይም ሱፐር ማርኬት ትሄዳለህ፣ ታዛለህ፣ ቤትም ሆነ ታዛለህ። በእሱ ነው የሚደረገው። እንደገና ጤና ሕክምና ልትመረመር ስትሄድ በክሊኒክ ደረጃ የሚሆን በሆስፒታል ኤቭሪቲንግ ስላንተ መረጃው በዛ ውስጥ ነው የሚካትተው። ስለዚህ ማንኛውም ሰው ሴኩሪቲ ናምበር አለው፣ ሶሻል ሴኩሪቲ። አሁን ጠዋት አርብ ነጋ፣ ልጆች ትምህርት ቤት ደርሰው ይመለሳሉ። እነሱ ከመምጣታቸው በፊት ከዛ ተገዝቶ የሚሰራው ተሰርቶ ይሄ ሞልቶ ወይም ደግሞ የምትጓዝ ከሆነ ሻንጣቸውን ምናምን አድርገው አውቶ ማት ነገር ታስባለህ። ወስደህ ስታስገባው ካርድህ የለም፣ አይሰራም፣ ሞተሃል። ከዛ ደቂቃ ጀምሮ ምንም ማንቀሳቀስ አትችልም። ባህረ መዝገቡ ላይ ዋናው መለያ ቁጥር ሶሻል ሴኩሪቲ ቁጥር ነው። እዛ ላይ አርፏል ብለዋል። እንደ ሞተ ሰው ነው የሚቆጥረው። ስለዚህ ሱፐር ማርኬት ሄደ እንዲህ ስታደርገው ታግዷል ማለት ምን ይባለው እንዳይንቀሳቀስ ሆኗል። ምክንያቱም ፕሮሰሶች አሉት። እንግዲህ የዚህ ሰውዬ ገንዘብ የኔ ነው ብሎ የሚመጣ ወራሽ ካለ ዋቴቨር ኢቨን የዛን ሰዓት መኪናን አስነስተህ ስትሄድ ትራፊክ ቢያስቆምህ ኢንሹራንስ የለም፣ ተዘግቷል። ኤቭሪ ቦታ ላይ ተዘግተሃል፣ አንተ ተቀብረሃል። ይህን ደግሞ አንተ አታውቅም። የዛ ዕለታ ነው የምታውቀው። እሱ ሁሉን የምታውቀው ከዛ ነው። ጭንቅላት ላይ ዓለም ይፈርስባል። ምንድን የሚያደርጉት እስኪ ሌሎች የሚያደርጉት ንገሩኝ። በእጃቸው ጥሬ ገንዘብ ካለ ሬር ኬዝ በእጅ ጥሬ ገንዘብ ካለ ከእጅ ወደ አፍ ያልሆንክ ከሆነ ነው ታደርጉ። ዓርብ፣ ቅዳሜ፣ እሑድን የምታሳልፈው አሳልፈህ እሑድ ወይም ሰኞ ትሄዳለህ ማለት ምንድን ነው ማድረግ ያለብህ? አሁን በአካባቢ ወደሚገኝ የሶሻል ምንድን ነው አሁን ያለው የሶሻል ሴኩሪቲ አድሚኒስትሬሽን ጽሕፈት ቤት ነው የምትሄደው ማለት ነው። አሁን እዛ ትሄድና እከሌ አበሉ ነኝ እኔ ጌታዬ በሕይወት እያለው እንደ ሞተ ሰው ተቆጠሩ። አዎ፣ ወይም ደግሞ ያኔ እኛ አልነበርንም፣ ቴሌቪዥን ስለሌለን ይሁን ዕድሜ ለቴሌቪዥን ለማየት ስላልደረሰ ለመለየት አልችልም። ግን በአንድ ወቅት የቀድሞ መሪ የአፓ መጥቷቸው መንግስቱ ኃይለማርያም መጥቷቸው ከዛ የዚህ 4ኛ ክፍለ ጦር የሚባለው ሸሽተው ገብተው ዳኑ። በሕክምናውን በባህል መድኃኒት አላውቅም ዳኑ እና መዳናቸውን በቴሌቪዥን ነው ሲወራ ነው፣ አፈታሪክ ነው። በቴሌቪዥን ቀርበው መሐሊታችንን ተመታ
ተመተን ነበር ድነናል ብለው እግራቸውን እንደዚህ እያነሱ አሳዩ ይባላል። የእውነት ይሁን አሁን ይችን እኮ እውነት ነው እንጂ እኮ በቴሌቪዥን 39 ዓመት እኮ ነው እኮ 1969 ማለት ነው ታሪክና ስለ የቅርብ ጊዜ ታሪክ ነው። ሰው ቴሌቪዥን እናንተ ቤት አይኖር ይሆናል። 1969 እኔ 10 ዓመት ልጅ ነኝ። እኮ ያሉ ሰዎች አሉ። የእውነት ነው እኮ በ10 ዓመቴ ቴሌቪዥን የሚባል ነገር መኖሩን የማውቅበት ምንም እኔ ባለሁበት አካባቢ ነው የምነግርህ። በነገራችን ላይ አሁን ያልከውን ነገር በቴሌቪዥን የማየት እድል ገጥሞኛል። አንተ? አዎ ማለት በ69 አይደለም ግን የማየው አይደለም የተቀረጸ በኋላ ላይ አሁን ያልከውን ነገር ግን ፕሬዚዳንት መንግስቱ ቆመው ይኸው ተመትቼ ነበር ነገር ግን ደህና ነኝ እያሉ እጅና እግራቸውን እያንቀሳቀሱ ሲያሳዩ ነበር። ሙላይቴ ተመቶኝ አሉ። ሙላይቴ የቱ ጋር ነው ያለው? እሱን አንድ ዩኒቨርሲቲ ተማሪ የአማርኛ መምህሩን ጠይቃቸው ነው ይባለው እና በአጋጣሚ ብዙም ያውቁ ናቸው፣ ግን ሙሀይት አያውቁም። ምናልባት እንግዲህ የእሳቸው መቀመጫ ይሆን አላውቅም ብለው የመለሱ ምነው ሙሀይት። ይህን ለአድማጮች ብንወረውሮ ነው የሚሻለኝ ጥያቄ። ግን መቆምና መራመድ ችለዋል ሙላይታቸውን ተመተው። ኤኒዌይ በዚህ በምን ቁጥርና ያልኩ ሶሻል ሴኩሪቲ አድሚኒስትሬሽን አለ በይፋ የተረሸነ ሰው እዛ በአቅራቢያ የሚገኝ ትሄድና እግዚኦ ትላል። ምንድን ነው ሲባል እኔ ከላይ ያበሉ በህይወት እያለሁኝ እና አርፏል ተብያለሁ። ይኸው እግርን እያነሳ አየር እየወሰድ አለው ለማለት ነው ለማለት ነው። መንግስት ግን የሚያውቀው በዛ ሶሻል ሴኩሪቲ ነምበር ስለሆነ ሞታል። ጸሐፊውን በነገራችን ላይ አንተ እዚህ ጋር እያይ ብታይም ነው የምነግርህ። ወረቀቱ ሞቷል ካለ እሱም መቀበል ነው የሚቃለው። እነሱ ላይ ነው። አዎ ወረቀቱ ለምሳሌ እኔን 19 ዓመቱ ቢል እንዲህ እያዩኝ ያለ ችግር 19 ዓመቱ ብሎ ነው የሚሉት። ምንም አይሉኝም። ገብቷል። ገረመውና ስቴስ 19 ይሄ ነው የሚሉት። ወረቀት ላይ ነው የሚሰሩት እነሱ እዛ ላይ እንግዲህ ከዛ ምትሰማሰማ ምንድን ነው እንዲህ አይነት ችግር መጥቷል ገለመሌ ትላለች። የአንዴ እንትን ይደረጋል፣ እዛ ቼክ ይደረጋል። ተንገላተህ መጨረሻ ላይ የተው የለመላ ማሌ ሰውዬ ተብሎ ደብዳቤ ሊጻፍ ይችላል። ከዛ በኋላ ይህን ደብዳቤ ዜት ትሄዳለህ ባንክ ደግሞ እንደገና ሊያስካው የዛ ይዘህ ነው የምትሄደው። በቃ በየደረስክበት አለ ከሞት ተመልሰዋል እየተባል ትሄዳለህ ማለት ነው። ኦኬ። ስለዚህ ምንድን ነው የዶናልድ ትራምፕ አስተዳደር ሊያደርግ የፈለገው? 2,700,000 ህዝብ በዚህ መንገድ ባህረ መዝገቡ ላይ ሞቷል። ፍጅት ነው የምለው እኔ። አርፏል እያለ ያስቀምጣል። እቅዱ ይሄ ነበረ። ይሄንን ያጋለጠው ጀርሚያ የሚናገር ይሄ ነው። ስሙም ተጠቷ ኮቫር የሚባል ይሄ ፕራይቬት ኢኩዊቲ ኢንቨስተር፣ ያው ኢንቨስተርም ባለው ጣጣቸው ብዙ ይነሱ ዕዳ እየገዛ የሚያተርፋለ ከየሰው ላይ ያደርጋል። ተርጉማችን አንዳንዴ በእኛ ሀገር የለ ኮንሰፕት ነው እና እንደዚህ አይነት ሰው ነው። ባለ ሀብት ነው። መራጩ አናቱ ላይ የተቀመጠው ኤለን መስክ ነው። እሳይ እግዚአብሔር ይመስገን አሁን በቀሩ ትሪሊየነር ይሆንልናል። ገብቶሃል? ለሰው ሞታ አነሰው አለች። ኤሊ ነች ማነች? ኤሊ ማነች? ተኩላ ነች እንጂ ተኩላ ለሰው ሞታ አነሰው። ተመልከት። አሁን ይሄ ሰውዬ የሚመራው ነው እንግዲህ። ከዛ ይሄ እናደርጋለን ብሎ ይነግራቸዋል። እቅዱ ይነግራቸዋል። ስለዚህ ምንድን ነው የሚደረገው? በቃ 2,700,000 ሰዎችን ሟች እናደርጋቸዋለን። ከዛስ እንደዛ ሲሆን ምን አባቱ ይበላል? ራብተኛ ብቻ ስለሆንክ አይደለም። ለምን ራሱን ትና ራሱ ማን ነው ኤለን መስክ ለምን አይሆንም? ይሄ ቁጥር አለው እሱ ከተሰረዘበት በቃ ባንክ ምንም ነገር ማንቀሳቀስ አይችልም። ኤለን መስክ አርፏል እኮ የኢኮኖሚያቸውንም ባንክ አካውንት ፍሬዝ ይሆናል በቃ ኤኒቲንግ። ስለዚህ ይሄን ስለሚል ከዛስ በኋላ አሉ ከዛ በኋላማ ራብና ጠኔ ይገለዋል። ሕክምና የለ ምን ኢንሹራንስ የለ ምን በዚህ ጊዜ ብልጥ ሆነ የያዘውን ይዞ ልጆቹን አንድ ብላ ደራርቦ ተሸክሞ ወደ መጣበት ሀገር ወደ ብቻ ወደ ፈለገው አገር እየለቀቀ ይሄዳል። አሁን ይሄ ኢንላይን በእነሱ ጸረ ስደተኛ ፖሊሲን ማስፈጸሚያ እኮ ነው። የቀረው ከንቱ ደግሞ ቅድም እንዳልኩ ሄዶ ጊዜው አራለን እያለ ያመለክታል። ያኔ ሲያመለክት እዛ ዝርዝሩ ላይ እንትን አለ
የአሜሪካ የኢሚግሬሽን እና ካስተምስ ፖሊሶች እንዴት ገባ መንገድ ላይ እየዘረጠጡ ከጸሎት ቤት እያወጡ ከሆስፒታል ግሉኮስን እያነቀሉ የሚይዙት ማለት ነው። እዛ አሉ። አሁን አንተ ትመጣና እሺ ማን ነው እንግዲህ በሕይወት መኖርን ለመጻፍ ነው ስምህ ከሌ ኦኬ የቴሪያ መኖሪያ ስትሪት ነበር እንደዚህ ምናምን ስትል ወደኔ ተፈላጊው ሰው ራሱ መጣ ነግራቸዋል። ገባ ሚስተሬ ተደውሎ ማታ እዚህ እንድትሄድ ከቤት ጠፍዶ ያውጣል ይዘቅም። ትልቁ የሚቸገሩበት ነገር ማን ነው የሚለውን ለመለየት አይችሉም። መንገድ ላይ እንዲህ እየጠየቁ የሚይዙበት አንደኛው ምክንያት ይሄ ነው። እዛ ይችን አሳድሳለሁ ብሎ የመጣ ሰው ሁሉ ሰሩኝና ፈንግሉጣል። ምንድን ነው ብትፈልጉ ኤልሳልቫዶር የሚቀበሉ ሀገሮች አሉ። ለምሳሌ አፍሪካ ሀገሩ የሩዋንዳው መሪ የታወቀ ነው። እንግዲህ እስከ ተለያየ ሀገር ከእስራኤል ጋር ይስማማና የአሜሪካውማ የዚህ ጋና፣ ካሜሮን እንደገና እነ ሴኔጋል ሁሉ ሰሞኑን ተቀብለዋል። ገንዘብ ይሰጣቸዋል ይቀበሉና ያንን ሰው ይተውታል። ሲተውት አሁን ብዙዎቹ ማነች ሩዋንዳ ታመጣቸዋል። በእግራቸው በድንበር አድርገው ኡጋንዳ ይገባሉ። ይሻላቸዋል። ኡጋንዳ ውስጥ ገብተው የሆነ ነገር ሱቅ በደረሰ ሆነው ይጀምራሉ። ሩዋንዳ ከኤርፖርት ጀምሮ ማንም አይቀበልም። ነገር ግን ከዛ ስትላክ ስትባረር አንተ እንደሚቀበሉ በቃ ማረፊያ እንዳለ ያንን ትፈጥርላቸዋል። ያን ብር እስኪቀበሉ $3,000 እያደረጉ ይልካሉ። ዓለም ጨካኝ እየሆነ እየወረደ እኔ እንዲህ አይነት የክለሳ ዘመን አይቼ አላውቅም። በተለይ በአሜሪካ በነ ዶናልድ ትራምፕ ደረጃ በስደተኛ ለተገነባች ሀገር ውስጥ ይሄ ነገር መደረጉ ደግሞ እንግዳ ነው። ዛት ኢዝ ኖት ዘ ኩዌስችን። ዶናልድ ትራምፕ እኮ ውጤት ናቸው አለም እንዴ? ዝም ብሎ አልተመረጡም። ለዶናልድ ትራምፕ መመረጥ ምክንያት የሆኑ ነገሮች ሪፕሬዘንታቲቭ ናቸው። ማህበረሰብ ውስጥ ያለ አስቸጋሪ ነገር ነው አሁን እየመጣ ያለ። በዚህ ሁኔታ 2,700,000 ሰው አሁን ይሄን የሚሰማ እንግሊዝ ውስጥም ኢትዮጵያን ይኖራል። አገር ሰላም ብለው የሚኖሩ እዚህ በተለይ እንደ አፍሪካ ያለ ሀገር ሆነ የጀርባ አጥንት አይደሉም ወይ? እዚህ ላለ ህይወት ንገረኝ። አይደለም ነው እንጂ በሱ አይደለም እንዴ? አሁን ሶስተኛው ዓለም ሀገሮች የሚላከውን ሬሜተንስ ስትመለከት እኮ እዚህ ያለው ህዝብ እየኖረ ያለው እኮ በአብዛኛው ከውጭ በሚላክ ነገር ነው። እነሱን ከዛ ነቅለ ስታወጣ አብረህ እዚህ ያለውን ክራይሲስ ትጨምራለህ። ይሄ ምንም የሚያከራክር ነገር አይደለም። እሱ ብቻ ሳይሆን እዛው አሜሪካን ሀገር እነዚህ ሰዎች እኮ በስደትም ባሉበት ጊዜ እኮ ከፍተኛ ስራ ነው የሚሰሩት። ከፍተኛ ኢኮኖሚ አንቀሳቃሾች ናቸው። ዝቅተኛ የሚባለውን ስራ በዋናነት የሚሰሩት እነሱ ናቸው። አሁን ከፍተኛ የሰራተኛ ፍላጎት አለ የሚል ነገር አለ አሜሪካ ውስጥ። እነኚህ ሰዎች ስራውን እየሸሹ መስራት አንፈልግም እያሉ በመፍራት የተነሳ ማለት ነው ለቤታቸው ስለሚቀመጡ የስራ እድል ይኸውልህ፣ ሁለት መሰረታዊ ነገሮች ማስቀመጥ ይቻላል። ሁለት የሰው ልጅ የሚያንቀሳቅሱ ሞተሮች አሉ። ሞተሮች ናቸው እነዚህ እና እነዚህ ሞተሮች ፍቅርና ጥላቻ ናቸው። ገብቶሃል? ሶሳይቲ በጥላቻ ልትነዳው ትችላለህ፣ በፍቅር ሊሄድ ይችላል። ገብቶሃል? እነዚህ የሶሻል ሴኩሪቲ አሰራሮች በሙሉ አሁን ምዕራቡ ጋር የምትመለከታቸው መሰረታቸው ሰብአዊነት ነው። መሰረታቸው ሲቪላይዜሽን ነው። መሰረታቸው ዲሞክራሲ ነው። መሰረታቸው እድገት ነው። መሰረታቸው ማአት የምናምን አሳስብ ላይ የተቀመጡ ናቸው። በዛች ሴኩሪቲ ነምበር የተነሳ የጡረታ ደሞዝህ የጡረታ አቅም ይወሰናል። የሆነ የመሰርተ የመኖር ለመስራት የሚያስችል ሁኔታ የውስጥ ደዌ ሊሆን ይችላል፣ አካላዊ ጉዳት ሊሆን ይችላል። ካለህ መንግስት ለአንተ የሚሰጠ ነገር አለ። ለዛ ሙሉ ጤናም ኖሮ በማንኛውም ምክንያት ለዕለት የምትበላው ነገር አሁን የሆነ ለሰርቫይቫል ይሰጥሃል። ለስራ ባይኖር እንኳ ማን ምንድን ነው የሚለው ኦፍኮርስ ግብር ይሰበስብበታል። ይህን ቁጥር ስትኖር ስትሰራ ግብር ይወስዳል። ካንተ የወሰደውን ግብር መስራት ላልቻለ ለአቅመ ደካማ ለአረጋውያን እንዲህ እያደረገ ለእነሱ ደግሞ ይሰጣል። እዚህ ላይ የተመሠረተ በጣም ረቂቅ በጣም ጥልቅ እና ፕሮባብሊ አሁን ያለውን ዓለም የፈጠረውን ማለት ነው። እዚህ ውስጥ ገብተህ 2.7 ሚሊዮን ሰዎች ሕይወት ላይ ጀስት እንዲህ አድርግና እንደዚህ ብሎ ለመወሰን በምትሄድበት ጊዜ ክሊርሊ
ምን ኃይል ጋልቫናይዝ ያደረገው እንደሆነ አሁን አሜሪካን ውስጥ ያለው ጥላቻ። ለምን ጥላቻ የምትለው? ዶናልድ ትራምፕ ታሪክ እኮ እንደዚህ ነው። አሁን በቅም አይደለም እኮ በሳቸው እኮ አሁን የእሳቸው መጨረሻ የስልጣናት የዚህ ስራ ድምር ውጤት የመጨረሻውን አናውቅም አይደለም። ለምሳሌ በዓለም ታሪክ እኮ ይሄ ነው። እንደ ራማን ሂትለር እኮ ወደ ስልጣን ሲወጣ በከፍተኛ ቦታ የሚደመጥ ሲናገር ያፈዝና ምናምን የሚባል ያኔ ዋይል ዋር ፕሮሰሱ ስትሆን አታውቀውም። በመኪና ውስጥ ነው። አሁን ይሄ ቅድም ያልኩ ይሄ ጥላቸው እንትኑ አለ ገብቷል። አንዲት ነገር ነው የሚሰጥ ለጀርመኖች አሪያንስ ምርጥ ዘሮች ነን እኛ። አሁን ይሄ እንግዲህ ትልቁ መሳሪያ ነው። እነዚህ ሰብ ሂውማንስ ናቸው እንደዚህ ምናምን ብሎ ያን ነገር ሰጥቷቸዋል። እና ወስደው 30 ሺህ በሳት ሲያቃጥሉ እንትኑ ሲከቱ ዘጆን ፊል ለምንድን አሁን በእንትን ውስጥ ተይዟል። መጨረሻ ላይ ነው ያይደረስ የት ሄደን ነበር ነው የምትለው። በነገራችን ላይ በእንዲህ አይነት ዘመን በኖርኩ የሚያሳፍረው ምን መሰለህ? ከዛ መትረፍ እኮ አይደለም የት ነበርኩ ነው ነበርክ ግን አታውቀውም ነው ትልቁ ፋይት የምታደርገው ነገር። የጥላቻው መሰረት እንግዲህ ዶናልድ ትራምፕ ሲገልጽ በናሽናል ቴሌቪዥን መሪያቸው ናቸው የሚናገሩት። ከየሀገሩ የአእምሮ በሽተኞች ሆስፒታል የመጡ ነው የሚሉ ስደተኞች ያመለጡ ነፍሰ ገዳዮች ከእስር ቤት ሆን ብለው ዲሞክራቶች ሀገር ለማፍረስ ብለው ከዚያ ያስመጧቸው ጀስት ምርጫ ለማሸነፍ እሱ ነው። እዛ ላይ እኮ የጠሩት ቁጥር እኮ ራሱ እንግዳ እኮ ነው፣ አስደንጋጭ ነው። 12 ሚሊዮን በላይ ስደተኞች እንደዚህ ወሮበሎችና ገዳዮች መጥተውብናል እኮ ነው የሚሉት። ነፍሰ ገዳዮች ሬፒስቶች እያሉ ነው የተናገሩ። ከላይ አንቴን ከተናገርክ ከታች ያለው ይሰራልሃል። በቃ አታትንም ሶሳይቲ ናት እኮ የአሜሪካ ሕዝብ ግን አሁን ዝም አለ። በፊት አሁን አሜሪካ ሲባል አሜሪካ እግር ከረገጠ በኋላ ዲሞክራሲው ስልጣኔው አለ። እንደገና ለመላው ዓለም አለቃ የምትሆንበት ደግሞ የሰብአዊ መብት ነገር አለ። ይህን እንዴት አሜሪካኖችስ ሊቀበሏቸው ቻሉ? እንደዚህ ቅድም እንዳልከው ልክ ነው። እንደዚህ አይነት ነገር ወጣች ወረወራ። እነዚህ የምናወራቸው አሜሪካኖች ናቸው እኮ። አሜሪካን ጥያቄ ነው የምናነሳለን። ይሄ ይደረግ የሚለውም ትእዛዙን የሚቀበሉም አንዳንዱ ለምሳሌ ታዝዤ ነው በቃ ይህን ስራ መስራት ነው ይላል። የኔ ስራ መስራት ነው የተባልኩትን ይላል። ቁጭ ብሎ ማነሽ ይሄን የፈረደበት ምንድን ነው የሚጠጡት ቡና ካፌ አምጪልኝ ብሎ ካፌውን እያደረገ ምን እያደረገ ዲሲዝድ ሞቷል እያለ መጻፍ ነው። ሰዎች እየገደለ ነው። ፕራክቲካል ታዝዤ ነው ስራ ነው ይላል። ነገር ግን አንድ ሰው ስኖት ይህ ስራ ያለ ማህበረሰብ የሚፍለከለከው ማህበረሰብ ጠዋት ተነስቶ የሚወጣ የሚገባው ሁሉም በየሚመለከተው ዘርፍ ያለ አገልግሎት ሰጪ ሁሉ ሕግና ስርዓትን አክብሮ የሙያ ታማኝነትን አክብሮ በኃላፊነት ስሜት ስራውን ይወጣል ብሎ ስላመነ ነው ሰው የሚወጣው። እዚህ የተቀመጥኩት እኔ እዚህ አካል ነኝ፣ የዚህ ሕግና የሞራል አካል ነኝ። ይሄ ክራይም ነው፣ ይሄ ወንጀል ነው አለና ወደ ስንት ሺህ ገጾች ያሉትን ጠርዞ ነው የወጣው። 2.7 ሚሊዮን ሕዝብ ኦልሞስት የመረሸን ያክል አቅዷል ነበር። ይሄን ተነግሮናል። አይዶን ነው አሁን ለምሳሌ ባለፈው ዓመት 6,000 ሰዎች በዚህ መንገድ ጠፍተዋል። አታውቃቸውም። አንተ የምትኖረው ሳን ፍራንሲስኮ ነው፣ ቺካጎ 125 ሰዎች በዚህ መንገድ በቁማት ተረሽኗል እንደማለት ነው። በየት እንደወጡ እንኳ የምታውቀው ነገር እንግዲህ ታውቀዋለህ። ደግሞ ሎስ አንጀለስ ውስጥ እንዲህ እያደረጉ አድርገዋል። በዚህ ዕቅድ መሰረት 2,700,000 ጉሮ በዚህ መንገድ ለማጥፋት የነበረውን ነገር ይሄ ልጅ ይሄ ቀርቧል። እንመለስበታለን ያለ ነው ሂደቱ። ፕሮግራማችንን ለማስጨበጥ ያክል ዋሽንግተን ፖስት ይዞት የወጣው ሰበር ዜና ነው። የዚህ ሰበር ዜና ደግሞ ፋይዳው 2 የአሜሪካ ሴናተሮች ጉዳዩን ለሕዝብ ይፋ ማድረግ ጀምረዋል። ከዚህ ጋር በተያያዘ ራሱ መጀመሪያ ይሄ ዶጅ የተባለውና ኤለን መስክ ሲመራው የነበረ አሁን ኤለን መስክ ከዛ ተነስቷል። ሲመራው በነበረው ተቋም ውስጥ ኃላፊ ከነበሩት አንዱ ይሄ የኢኩዊቲ ምንድን ነው ኢንቨስት ዋቴቨር የተባለ ባለስልጣን ወደዚህ የሶሻል ሴኩሪቲ አድሚኒስትሬሽን ዋና
መስሪያ ቤት መጥቶ ኃላፊዎችን ሰብስበው በ2.7 ሚሊዮን ሰዎችን ለማባረር ጥበብ ነው እንግዲህ ጥበብ ነው። እና ምንድን ነው እነዚህ ሰዎች ከባህር መዝገቡ ዞሮ ባጭሩ ሞተዋል በማለት ማስቀመጥ እንደ ሙታን መቁጠር ማለት ነው። ፋይላቸውን እዚህ ካረክ በኋላ በጠቅላላ የፋይናንስ ሕይወታቸው በሙሉ ከዚህ ጋር ተያይዞ ይሞታል ወይ በራሳቸው ሀገር ጥሎ ይወጣሉ፣ አለበለዚያ ደግሞ ጉዳያቸውን ለማመልከት ሲመጡ እንትናቸው ስለሚመለከት ያለ ድካም እያፈስን እንልካለን በሚል የቀረበ ነው። ወይል አሜሪካን ብዙ ብር ታድናለች የሚልም ሊኖር ይችላል እዚህ ላይ እና ኤለን መስክማ ዋናው የተሾሙበት እኮ ቦታ እኮ ወጪ የመቀነስ ስትራቴጂ እንዲነድፉ ነው። አንዱ ሰዎችን በዚህ መልኩ በማድረግ ወጪ መቀነስ ማለት ነው ለአሜሪካ። ወጪ መቀነስ የእሱን ብር እኔ በኮሚኒዝም የሚያምን ሰው ነው። ያም ሶሪ ገብተዋል። $600 ይበቋል በወር እሱ ገብተዋል። እንደ ቢሊዮነርነትን ጽድቅ ሀብት አድርጌ በዚህ በኩል ደግሞ እንደዚህ አይነት ሰዎች አይኑሩ ለማለት አልችልም። ሁሉም ተቻችሎ ነው የሚኖረው አሜሪካ ውስጥ ገባ ያለው ድሃውም ምኑም ባለው በሚችለው መጠን ተደስቶ እንዲኖር ነው፣ ሰርቶ እንዲኖር ነው አይደለም። ቢሊዮነሩም ቢሊዮነር ነው፣ የእሱ ሕይወት ነው አትመለከትም። ነገር ግን ከላይ እንደዚህ አይነት በነገራችን ላይ ማን ነው እሱ ኤለን መስክ አስተዳደጉ በጣም የሚዘገንን አባቱ በጣም ኢሞራል የሆነ በጣም ጠጪ በጣም አባላ የእሱ አባት ታሪክ በጣም የሚዘገንን ነው። እሱ ራሱ በብዙ ሳይኮቲክ ነው። ልዩ ራሱ ብዙ መከራ የተቀበለ ብዙ ይደበደበው እንደነበር ገንዘብ አያድንም። ይሄን ነው መረዳት ያለበት። ገብቶሃል? ውስጣይም እሱ ማርስ ላይ ልሞት ያለ ሰው እኮ ነው። ገብቶሃል? ስለዚህ በምድር ላይ ያለው ነገር አይመለከቱ። የወለዳቸው ልጆች ጥሩ የሚናገሩለት ሰው አይደለም። ሰው ኤለን መስክን ከላይ አድርገህ እንዲህ አይነት ስራ ስትለው አንድ ሰኮንድ አያስብም የሰው ህይወት የሚሆን ነገር። ምክንያቱም ያንን ህይወት እሱ አልኖረም። እንደዚህ አይነት ሰው አንላቭድ ያልተፈቀረል ሰው ነው እሱ። ገብቶሃል? ሌላ ምንም ማብራሪያ ሊሰጡ አይችልም። አሁን ለምንድን ነው የምትዳድደው ነው? አሁን ይህን ብትጠይቅ ሀብታሞቹ ያው በድሃዎች ላይፍ ላይ በመወሰን ነው ሀብታም ጌሾ ሰጠው ሀብታም ይሆናል አንድ ሰው። ካፒታሊዝም ግን ያው የአሜሪካ ካፒታሊዝም ብዙ ነገር አለው፣ ከጀርባው ብዙ ነገር አለው። ይሄ ድሃውን በማስወገድ ብዙ ነገር የሚሰራ ነገር የአካል ሽያጭ ሁሉ የተጀመረው በእነሱ አይደለም እንዴ? እሱ የንግድ አካል እሱ ወንጀል ነው፣ ፒውር ወንጀል ነው፣ በወንጀል የመጸጋ ነገር። ግን ይሄንን አሁን ስንት ቴክኖሎጂ ሰርቶ ምንድን ነው ብትለው ምናምን ሰው ሀብታም ይሆናል። ሰው ሀብታምነት ከሚያደንቁ ሰዎች ነኝ። ገብቶሃል? ሰው ሰርቶ ሀብት ሲይዝ የሀብት የያዘ ሰው ስራ ይፈጥራል። አካል ብዛ እኮ አንደቃንቅ የሆነ እኮ ስራ ሲኖር ነው እኮ የስራ ዕድል ሲኖር ሌላውም ይፍለከለካል። ስለዚህ ሀብታምነት ጸጋ ነው፣ ይህን አክብራለሁ። ነገር ግን ያንን ቀይሰ የሀብታሞች ቁንጮ የሆነ ሁሉ 2.7 ሚሊዮን ህዝብ ምንም በቀይ ይጥፎ የሚል ከሆነ ደግሞ $600 አልፈቅም ለሱ ፕሮባብሊ በድምሩ እኮ ስትመለከተው 2.7 እኮ በቤተሰቡ 4 ልጅ አለው ብለህ ብታስብ እንዳጠቃላይ እኮ ከ10 ሚሊዮን ከ12 ሚሊዮን በላይ የሚሆን ሰው ህይወት ላይ ነው እየፈረደ ያለው።